ፍፄ ለሀይሚ ተደርቦ ማለት ነው ብድር በምድር ይላቸዋል ማለት ነው። እንደዚህ መከታ 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 ወንድም ይስጣችሁ ማለት ነው። ማለት ጀስት ብሩክና ሀይሚ ያናድዷት ስለሆነ የኔ ተቆርቋሪ ፍፄ ማለት ነው። በቃ አንተ እኮ ትለያለህ። ሁሌም ከሀይሚ ጎን እንዳለክ ነው የምታሳየን። ሁሌም አብሮነትክን ነው የምታሳየን። ሁሌም አንድነትክን ነው የምታሳየን እና በዚህ ቴንክ ዩ ሶ ማች ላለው ማለት ነው። ጀስት ለማናደድ ነው የተሰራ ፕራንክ ነው ማለት ጀስት ማለት ይሄን ያለ እንትን ሆኖ ምናምን ሳይሆን ግን ያው ሀይሚም ጀስት ሀይሚ የተናደደችውን ያህል በትንሹም ቢሆን ላናዳቸው ምናምን ልመልስላት በማለት ነው። እሷ መመለስ አቁቷት ምናምን አይደለም ግን አንዳንድ ጊዜ ግን ታውቃላችሁ አለ ሰው አለውላችሁ አብራሽ በቃ እንደዚህ አይነት ሰው በጣም ነው ደስ የሚል የሚከላከልልኝ ሰው ምናምን በጣም ነው የምወደው ማለት ነው። እና በዚህ አጋጣሚ ፍፄ በጣም 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 ከሀይሚ ጋር አብሯት እንዳለ በቃ ሁልጊዜም በሁልጊዜም በአጠገቧ እንዳለ አስመስክሯል ማለት ነው። እና እሱ ምንድነው ያው ሁሌም በተንኮል የሚመጡት በተንኮል የማይቀር ነገር ነው። ምንም ነገር ላይ ተንኮል ጥሩ ነው ማለት ነው። ያው ፍፄ ጀስት ሀሳቡ ምንድነው? ያው ማለት ጀስት ይሄ የወዳጅነት ፕራንክ ምናምን ነው ማለት ጀስት በሌላ በክፋት በምናምን እንዳታስቡት ማለት ግን አንደኛ በጣም በጣም ትዕግስትነታችሁን አድንቄያለሁ ማለት ነው። የሚፍታና የብሩክን ትዕግስት ማለት አንዳንድ ጊዜ ከምንም ነገር በላይ ጓደኝነት ይበልጣል ማለት ነው። በምንም ዌቭ ውስጥ ሆኖ በምንም ሁኔታ ውስጥ ሆኖ በምንም ዌቭ እንትን ሁኔታ ውስጥ ሆኖ ዌቭ እንትን ጓደኝነት በጣም ደስ ይላል። አሁን እኔ ያየሁባቸው እነ ሚፍታሌና እነ ብሩክ ላይ በጣም መከባበር እንዳለ የእውነት ለመናገር ማለት ነው። በጣም 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 መከባበር ስነ ስርዓት እንዳለ ነው። ኢቭን ካጠራራቸው ጀምሮ ምናምን ማለት ነው። እና ጀስት ፍፄ ምንድነው ያደረገው? ስልኩን አስቀመጠና ጠረጴዛ ላይ ያው አስባችሁታል እየተጫወቱ እንጫወት ተባብሎ ነው። ሲጫወቱ ደግሞ በቅጣት ነው እንደ ቲክቶክ ማለት ነው። እና በቅጣት እየተቀጣጡ እያለ ፍፄ በቃ ምንድነው ስልኬ እነሱን እያታልማል ጀስት እንትን ይሄ ፕሌይ በጣም ጌም በጣም 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 ታውቁታላችሁ በጣም ነው በቃ የሆነ ራሳችሁን እንኳን እንጃ ቢወስዷችሁ ራሱ የምታውቁ ራሱ አይመስለኝም። በጣም ነው በቃ እንደ ሱስ ነገር ነው አይምሯችሁን የሚቆጣጠረው። እና እነሱ በዛ ሰዓት ላይ ምንንም አያውቁትም እና ስልኩን አስቀምጦ ቀስ ብሎ ይሸውዳቸዋል ማለት ነው። እና ከዛ ስልክ እንደጠፋበት አድርጎ እዚህ ጋር አስቀምጦ ነው እና ከነሱ ውጪ ስልክ ከነሱ ውጪ ቤት ውስጥ ማንም እንዳሌለ እዚህ ጋር እንዳስቀመጠው እና ስልኬን አምጡ በቃ ውለዱ ማለት አሰባችሁታል። ከመሬት ተነስቶ በቃ ስልኬን አምጡ ስልኬን ውለዱ ማለት በጣም ከባድ ነገር ነው። አስባችሁታል አይደለ? ግራ ገባ ማለት በቃ እንዴ ፍፄ ያለኛ ስልክ አላየንም እዚህ ጋር አላስቀመጥክም ግግም ምን የሚሉት እነሱ ማለት ነው። ኖ አስቀምጠና እዚህ ጋር ነው ያስቀመጥነው ካነሳችሁም ስጡኝ ስልክ እየተደወለብኝ ነው በጣም እፈልገዋለሁ ምናምን ይላል ማለት ነው። ፍፄ ማለት በቃ ግራ ገባቸው እነሱ ማለት ነው። አስባችሁታል እንዴ? ማለት ጀስት ያሉት ብሩክ ቤት ውስጥ ነው። ፍፄ ጠርቷችሁን እንጫወት ብሎ ነው እነሱ ጓዳ ከተቀመጡበት ቤት ማለት ነው። እና እኔ በጣም ደስ ያለኝ ነገር በቃ እንዴ ግራ ገባችሁ ይፈልጋሉ ወደዛ እንዲ አረኛ ላየን በቃ ወደ ይላሉ ሶፋውን ይበትናሉ ምናምን ከዛ አንጣው ምናምን እንትኑን ይሄ ስጡኝ በቃ ጀስት ስጡኝ በቃ የወሰከውን ማለት አምጡ በቃ በግድ አምጡ እያላችሁ ምናምን ነው። እና አሁን አንዳንድ ሰው ትዕግስት በጣም ባይ ዘ ዌይ አስባችሁታል እናንተ ባላላችሁበት ነገር ላይ እንደዚህ እንትን ማለት በቃ ግራ ገባው። ብሩክ የሆነ ሰዓት ላይ ዝም ማለት ጀመረ ማለት ነው። ስልክ ወስዳችሁብኛል ውለዱ ከሁለታችሁ ሰው ውጪ ስልኬን ሊወስድ የሚችል ሰው የለም አምጡት ምናምን ማለት በቃ አስባችሁታል። ኢማጂን ስልክ ተወስዶብኛል ምናምን እና በቃ አስባችሁታል። በስመአብ ግን እኔ ማለት ያው እንደዛም ሆነን ጀስት እሱ ፕራንክ ነው። ፕራንክ ማለት በቃ ማለት አንዳንድ ጊዜ ታውቃላችሁ አብራችሁ ሆነ እንግዛለህ ማለትም አሁን ያሳፍራል። አሁን ብዙ ጊዜ አረብ ሀገር ቤት ምናምን ቤት አሁን አረብ ሀገር ምናምን ሆናችሁ እቃ ስትሰብሩባችሁ ምናምን በቃ አሁን እኛ ቤት እኔ ያለሁበት ቤት አረብ እኔ ያለሁት ሰው ይሄን ነው የምሰራው እቃ ምናምን ሰብሬ ይተካል ምናምን በገንዘብ ቁረጭ ምናምን ብላ ሴትዬ በጣም ነው የምትናደደው። ይሄ በጣም ነውር ነው።
መጥፎ ትልቅ ማለት ያን ሰው እንደመናቅ ነውና እኔ ብስማ ብሩኬ የእውነት ለመናገር ማለት ነው ከባድ ነው። ሚፍታ ራሱ ብሩክ ኦኬ ለጓደኝነታቸው ብሎ ነው በጣም ብዙ አመት አብሮ አደግ ስለሆነ ምናምን ያን ከበር ሊያደርግ ምናምን ይችላል። ሚፍታ ግን በብሩክ ነው የሚያውቀው ፍፄን የሚያውቀው በብሩክ ነው። ጀስት የብሩክ ጓደኛ ነው። ከብሩክ ከአብሮ ጋር ሲሆን ፍፄን አስተዋወቀው ማለት ነው። ግን በቃ አለማ እንዴ ምን እንትን ትላለህ እንዴ እኔ እኮ ሌላ ባዳ ሰው ምናምን ብሎ መምታት ምናምን ይችል ነበር ግን አላደረግም። በቃ ክብርነታችሁ መከባበርነታችሁ ጀስት በጣም የሆነ ደስ የሚል ነገር ነውና እኔ በዚህ ውስጥ ያየሁላቸው ትዕግስትነታቸውና በጣም እንደሚዋደዱ እርስ በራሳቸው ጓደኝነታቸውን በጣም ይፈላለጋሉ ማለት ነው። ገባችሁ አይደል? አንዱ ለአንዱ በቃ እንትን ይደጋገፋሉ ምናምን ማለት ነው። እና ጀስት እነዛ እዛ ሞመንት ላይ እንትን ያደረጉት ምንድነው? ፍፄ ወይ እዚህ ጋር እንዳላስቀመጠ ወይ ሌላ ቦታ እንዳስቀመጠ ምናምን ነው ቴክር ሲያደርጉትም ሲንከባከቡ እንትን በቃ ለማናገር በጨዋ መንገድ እንትን ያሉት ማለት ነውና። ስማ እኔ እንትን አስቤያለሁ በቃ በጣም ይለያል